የኢትዮጵያ ብሔራዊ ምርጫ ቦርድ ሰባተኛውን ጠቅላላ ምርጫ ይፋ አድርጓል። ቦርዱ ለሕዝብ ተወካዮች ምክር ቤት ለክልል ምክር ቤቶች የተወዳደሩ ፓርቲዎች ያገኟቸውን ወንበሮች ብዛት ይፋ አድርጓል። መድረኩን የተከታተለው ባልደረባችን አንዱዓለም ተስፋዬ ደግሞ ተጨማሪ መረጃዎችን ሊያደርሰን እዚህ ስቱዲዮ ይገኛል። አንዱዓለም እንደምን አምሽተሃል? በመድረኩ የተነሱ ሀሳቦች፣ የምርጫ ውጤት ይፋ የተደረገበት ሂደት ምን ይመስላል? አመሰግናለሁ አመለወርቅ፣ እንዴት አመሸሽ? እንግዲህ ዛሬ የኢትዮጵያ ብሔራዊ ምርጫ ቦርድ የአጠቃላይ ሰባተኛው ጠቅላላ ምርጫ አጠቃላይ ውጤቱን ይፋ ያደረገው እንግዲህ ከሰሞኑን እንደሚታወቀው በየምርጫ ክልሎች የነበሩ ውጤቶችን ከስር ቦርዱ ይፋ ሲያደርግ ነበር። ዛሬ ደግሞ ተጠቃለው የመጡ አጠቃላይ ውጤቶችን ነው ባለድርሻ አካላት በተገኙበት እንዲሁም የፌዴራል ፕሬዝዳንት ታዬ አጽቀሥላሴን ጨምሮ የዲፕሎማቲክ አባላት እንዲሁም ደግሞ የተለያዩ ዓለም አቀፍ ተቋማት በተገኙበት ይፋ ያደረገው ማለት ነው። እንግዲህ በዚህ ምርጫ ውጤት ይፋ ማድረጊያ መርሃ ግብር ላይ እንግዲህ የቦርዱ ምክትል ሰብሳቢ ተስፋዬ ነዋይ ይፋ ባደረጉት ውጤት መሰረት ብልጽግና ፓርቲ መንግስት መመስረት የሚያስችለውን ድምጽ ማግኘቱን አስታውቀዋል። እንግዲህ ከ438 በአካባቢ የምክር ቤት ወንበሮች እንዳገኘ ነው የተነገረው። እንግዲህ በአጠቃላይ በክልል ምክር ቤቶች በተካሄደው ምርጫ ከፍተኛውን የሆነ ወንበር ወይም ደግሞ ድምጽ ያገኘው ብልጽግና ፓርቲ መሆኑን ከዛሬው መድረክ ለመረዳት ችለናል። እንግዲህ የምርጫ ቦርድ ይህን ምርጫ ሲያከናውን አጠቃላይ ከቅድመ ምርጫ ጀምሮ እስካሁን እስከ ድህረ ምርጫ ያሉ ተግባራትን ሜላትወርቅ ኃይሉ የምርጫ ቦርድ ሰብሳቢ ሲያብራሩ በጣም ፈታኝ በሆኑ ሁኔታዎች ጭምር ውስጥ አልፎ ይህ ምርጫ ስኬታማ ማድረግ መቻሉን አንስተዋል። በተለይ ደግሞ ሀገር ውስጥም ከውጭም የነበሩ ብዙ ፈተናዎች ቢኖሩም ኢትዮጵያ ይህንን ሰባተኛው ጠቅላላ ምርጫ በስኬት ማከናወኗን አንስተዋል። በዛሬው መድረክ ላይም ይህንኑ የሚያንጸባርቅ የተለያዩ መልእክቶች ተላልፈዋል። እንግዲህ ፕሬዝዳንት ታዬ አጽቀሥላሴን በዛሬ ባስተላለፉት መልእክት ምርጫው እጅግ አመርቂ ውጤት የታየበት በተለይ ደግሞ ከፖለቲካ ክንውኖች ባሻገር ህዝቡ ለሀገሩ ያለውን ፍቅር እንዲሁም ማህበራዊ ፍላጎቱን በተግባር ያንጸባረቀበት እንደሆነ አንስተዋል። እያንዳንዱ የህዝብ ድምጽ ለእያንዳንዱ ተወካይ የተሰጠው ድምጽ ትልቅ አደራ መሆኑን አስምረው አስገንዝበዋል። በንግግራቸውም ህዝቡ የሰጠውን አደራ የተመራጮች ደግሞ መወጣትና መተግበር እንዳለባቸው ነው ያነሱት። በተለይ ደግሞ እሳቸው አጽንኦት የሰጡት በዚህ የምርጫ ውጤት መሰረት የኢትዮጵያ ህዝብ ድምጽን ስልጣንን በድምጽ ብቻ ማሸጋገር እንደሚቻልና ይህም ፍላጎቱ ከመሳሪያ ይልቅ የድምጽ የበላይነት እንዲሰፍን ፍላጎት እንዳለው ማሳየቱን ያነሱት። በተለያዩ በኃይል ስልጣን ላይ ለመውጣት የሚሹ ኃይሎች ይህ መልእክት ሊገባቸውና ሊረዱት እንደሚገባ ነው በመድረኩ ላይ ባስተላለፉት መልእክት የተናገሩት። እንግዲህ የህዝብ ድምጽ እና የህዝብ ምርጫ ያላሰሰው የፖለቲካ ስልጣን የማግኘት ፍላጎት በየትኛውም መንገድ ተቀባይነት እንደሌለው ህዝቡ በግልጽ እንዳሰመረበት ነው የተናገሩት ማለት ነው። እንግዲህ አጠቃላይ የምርጫ ውጤቱ ዛሬ ይፋ ሲደረግ በእርግጥም አንዳንድ ቦታዎች ላይ ቆጠራ ድጋሚ እንዲካሄድባቸው የተወሰኑ በቦርዱ ቆጠራ እንዲካሄድ የተወሰነባቸው ቦታዎች ይቀራሉ። እንዲሁም ደግሞ አጠቃላይ ድጋሚ ምርጫ እንዲካሄድ በቦርዱ የህግ ክፍል መሰረት የተወሰነባቸውን ቦታዎች ሳይጠቃልል ነው የዛሬው ውጤት ይፋ የተደረገው ማለት ነው። እነዚህ የድምጽ ቆጠራ ውጤቶች ሲጠናቀቁና እንዲሁም ደግሞ ድጋሚ ምርጫ እንዲካሄድባቸው የሚወሰኑ ቦታዎች ውጤት ሲደማመር ደግሞ ውጤቱ አሁን ካለው ከፍ ሊል እንደሚችል ይጠበቃል ማለት ነው። አሁን ያለኝ መረጃ ይመስላል። መልካም አንዱዓለም፣ ለመረጃዎች እጅግ አድርገን እናመሰግናለን።